እኔ ገነት ነች ብለን ነው የምናስበው አሜሪካ ካናዳ ምናምን እዛ ስትገባ ግን ህዝቤ ኢትዮጵያዊ እዛ ያለው ልንገራችሁ ሰዓት መግዛት ይችላል እንደዚህ ይሄ አሁን ደስ አይልም ሰዓቱ ያምራል የሚገርም መነጽር ፕራዳ መልበስ ይችላል ርካሽ ነው ቲሸርቴን ፖሎ ቲሸርት አደርጋለሁ የሚገርም ጂንስ አደርጋለሁ እንደዚህ ብዬ ፎቶ እንሳላለሁ ህይወት ገራሚ አይደለም ግን እነዛ ሰዎች በቀን 12 ሰዓት ሙሉ ይሰራሉ ለ6 ለ7 ቀን ሁለት ሽፍት የሚሰሩ አሉ ለ15 ሰዓት 16 ሰዓት ማቃቸው 4 ሰዓት ብቻ ተነስተው ተኝተው ከዛ ይነሳል ወዲያው ነው እነዚህ ሰዎች ደግሞ አንድ ወር ክፍያ ካመለጣቸው በረንዳ የሚወጡ ናቸው እግዚአብሔርን ነው የምላችሁ ያለ ማዋሸት 70 እስከ 80% ኢትዮጵያዊ እንደዚህ ያለው ዲያስፖራ ሁሉ እኛ የሚመስለን ኢትዮጵያ ሆነን ስናስበው ኦኬ ወንድሜ ወደ ውጭ ሀገር ሄድና በስማ በዶላር እየተከፈለው ነው ስንት ነው እየተከፈለ ያለው በዶላር ብለህ ጠይቀዋለህ ለሰዓት ማለት ነው እሱ ነው ምን ይላል 17 ወይም 18 ዶላር ይላል በዚህ አባስተ 2000 ይመጣልህ ወይኔ ጉዴ በሰዓት 2000 እየሰራ ነው ግን እሱ በዶላር ተከፍሎት በዶላር ነው የሚከፍለው which is እዚህ ብር ተከፍሎ ብር እንደምንከፍለው ገባቸው እዛም ሄዶ ስቃይ ነው እንደውም ዛ የባሰው ምንድነው ማንንም የሚያቀህ የለም ሁሉም ለየራሱ ነው ኢቭን ሀበሻውም ለራሱ ማለት ነው እንደዚህ መቀራረብ ያን ያህል አያቅበትም ታውቃለህ ሙዲ ይያዛል like አስተውየዋለሁ እኔ ለዛም ነው አብዛኛው ጊዜ like ሀበሻ ሬስቶራንቶች ምናምን አላበዛም ነበር because like ይሁን ጭንቅ ይለኛል ቀረቤታው ያን ያህል አይደለም ሁሉም በየራሱ ነው በቃ ገባር እየተሸፈነ ነው እየተደበቀ ነው ግን ስንት ሰዎች ያሉ ፓስፖርት ተሰጥቷቸው ምን ይዤ ልግባ ብለው ወደ ሀገራቸው ያልመጡ ለ5 አመት 6 አመት ሙሉ ዝም ብለው እየሰሩ ያለ እና ያ ነው እንግዲህ አንዳንዴ መልእክቶች ሲተላለፉ ሚዛን መጠበቅ አለባቸው ብዬ አምናለሁኝ ለምሳሌ አዶናይ አሁን ካስተላለፈልን መልእክት በነገራችን ላይ በዚህ ቪዲዮ ላይ ሪአክት ማድረግ የፈለኩት በጣም ብዙ ቦታ ላይ ሲዘዋወር ስላየሁት ነው ሰዎቹ ደግሞ ይቀባበሉታል ያው ስደትን አናበረታታ ማለት የሚባለው ስለዚህ እውነታው ሌላ ነገር ነው ማስተላለፍ የተፈለገው መልእክት ደግሞ ሌላ ጉዳይ ነው ስደትን ማበረታታት የለብንም ይሄ እንደሞተው ሁሉ ጊዜ የሚባል ነገር ነው እኔም ቢሆን ስደት መበረታታት አለበት ብዬ አላምንም ግን ደግሞ ፋክቱን በሚዛን ቁጭ አድርጎ መግለጽ ለሰዎች መልእክት ከሆነ ይጠቅማል ተብሎ የሚታሰብ ነገር ከሆነ የሚተላለፈው በሚዛኑ አድርጎ መግለጽ ወይም ደግሞ ማስተላለፍ ተገቢ ነው ብዬ አምናለሁ አዶናይ ከተናገረው ነገር ብዙ ነገር እውነትነት አለው ብዙ ነገር ደግሞ የሳተው ነገር አለ እውነቱ ምንድነው በዋናነት ውጭ ሀገር ሲኖር የሚከፈለው በዶላር ነው በዶላር ወደ ሀገር ቤት ብር ተወስዶ ካልኩሌት ሲደረግ በጣም ብዙ ብር ነው እሱን ነው ሰዎች ፎከስ የሚያደርጉት የሚለው ነገር እውነትነት አለው ምክንያቱም እዚህም ሲኖሩ በዶላር እንደሚያገኙ ሁሉ በዶላር ነው ወጪዎች እያንዳንዱ ኤክስፔንስ እያንዳንዱ ቢል ከቨር የሚደረገው በዶላር ነው በዶላር ተሰርቶ በዶላር ይከፈላል ማለት ነው ስለዚህ $4000 የሚያገኝ አንድ ሰው ወጪው $2000 ወይም $3000 ከሆነ ሊያተርፍ የሚችለው $1000 ነው ማለት ነው ወይም ደግሞ $4000 በአገር ቤት ብር ተባዝቶ የሚገኘው ገንዘብ ይሄን ያህል እኮ ያገኛል ብሎ ማለት ያ የተሳሳተ ሎጂክ መሆኑን ያስረዳል ከዛ ውጪ ሁለተኛው ነገር ምንድነው ቢል ምንድነው እሱ ፔታ የሆነ ክፍያ ደሞዝ የሆነ ወር ቢያልፋቸው ኔክስት መንዝ ጎዳና ላይ ነው የሚወጡ ሰዎች ምናምን አለ እሱም እውነት ነው ምን ያሳየናል ሰው ካልሰራ ውጭ ሀገር በጣም ሀስለር ካልሆነ በደንብ ገንዘብ ካልሰራ መኖር ከባድ መሆኑን ያሳያል ሌላ ምንም ትርጉም የለውም ከዛ ውጭ ግን አዶናይ ሚስ ያደረገው ነገር ምንድነው ብዬ ማስበው ስደትን አለማበረታታት አንድ ነገር ነው ስደት ጥሩ ነገር አይደለም ውጭ ሀገር መኖር ማለት የነሱ ሰራተኛ መሆን ነው ምናምን ብዙ የሚባሉ ነገሮች አሉ በተለምዶ ለምንላቸው ነገሮች በቃ እነሱ ማንሳት ፋክትም ነው በተወሰነ ደረጃ ነገር ግን አሁን እሱ ያነሳው አሜሪካና ካናዳን ስለሆነ ሁለቱን ሀገራት አንስቼ አሁን ሞስት ተመሳሳይ ተቀራራቢ የሆነ ሲስተም ያላቸው ሀገራቶች ናቸው ነገር ግን ውጭ ሀገር የሚሰራ ሁሉ ህይወቱን አይቀይርም ማቃራሳቸው ይሄው በሆነ ሲስተም ጠፍረው ምናምን አለ ኦፍ ኮርስ ተገዳር ለመኪና የምትገዛው በሞርጌጅ ወደህ ነው ይሄን መኪና መንዳት ፈልጋለሁ ብለህ ነው ወይም ደግሞ ቢዝነስ ልሰራበት ኡበር ልሰራበት ሌላ ነገር ልሰራበት ይሄ ስታንዳርድ የሆነ መኪና ነው የሚያስፈልገኝ ብለህ ትችላለህ ቤትን በሞርጌጅ ትገዛለህ ወዳር ለምትገዛው ኪራይ ከምገፈገፍ በቃ ሞርጌጅ እየከፈልኩ አዘይ እንደብዘደይ ንብረቴ ነው ገንዘቤ ነው ብለህ ነው ወደህ የምትገዛው አይደለ እንጂ አስገድዶ ወይም በሲስተም ቆላልፎ ምናምን አለ ከገዛ በኋላ ትከፍላታለህ ያለ መክፈል ትሰራለህ ሃርድ ወርከር ትሆናለህ ሌላ ምንም ትርጉም የለውም ሚዝ ያረከው ነገር ግን ኢትዮጵያ ውስጥ ሰርቶ መቀየር ይቻላል
ሌሎችም ሀገራቶች ዜጎች በብዛት የሚሰደዱባቸው ሀገራቶች እዛው ተሰርቶ መኖር ይቻል ይሆናል። ግን የኛን ሀገር ብቻ ምሳሌ አሁን ለምሳሌ የኛን ሀገር ስለሆነ እና ሁለቱን ሀገራት ስለሆነ እንደ ምሳሌ ያነሳው ኢትዮጵያ ውስጥ በእርግጥም ማለት በተሳሳተ መንገድ ስደትን መምረጥ ይሄ ምንም አይነት አማራጭ የለም ብሎ ዙሪያ ገባውን ጨለማ አድርጎ የማየት ካልተሰደድኩ ሱሪ ባንገቴ ብሎ በጫካ በበረሃ ሄዶ ራሱን ሌላ አደጋ ውስጥ አጋልጦ መሰደድ በምንም መንገድ የሚደገፍ አይደለም። ምክንያቱም ካለ መኖር ስለሚሻል ባልተገባ መንገድ መሰደድ ማለት ሌላ አደጋ ውስጥ ራስን ስለሚከት። ከዛ ውጭ ግን እድሉና ሁኔታውን አግኝቶ ሰው ከኢትዮጵያ ወደ ካናዳ ከኢትዮጵያ ወደ አሜሪካ መጥቶ መስራት ለሚፈልግ ሰው ግን ያ አዶናይ ንግግር ምናልባትም ሀሳብ ቢችል ማለት ንግግሩ ሀሳብ የሚያስቀይር አይነት አቀራረብ ነው ያለው ነው። አሜሪካን ካናዳን ሀገር በስደት ኖረው ኢኮኖሚካሊ ተው ኢትዮጵያ ውስጥ መኖር ይሄ ሰላም ሁኔታ ይሄ መታገት ሁኔታ የምን ሁኔታ ብዙ ችግሮቹን እነሱን ተዋቸውና ኢኮኖሚካሊ ያለው ችግር በራሱ እንዴት ነው ካናዳና አሜሪካ የመኖር እድል አጋጥሞህ ለምንድን ነው ራስህን ማትቀይረው? እንዴት ነው የማይቀየረው? እንዴት ነው ሰርቶ የማይለወጠው? እንዴት ነው ብዙ ገንዘብ የማይገኘው? ሀስለር መሆን አለብህ፣ መስራት አለብህ። ኦብቪየስሊ ግልጽ ነው። ካልሰራህ በቀጣዩ ቀን ሜዳ ላይ ትወድቃለህ። ምክንያቱም እንደ ኢትዮጵያ ልስረቅ እንኳን ብትል መስረቅ አትችልም። ሲስተሙ ጠልፎ ያጋድማል። ሰርተህ በትክክል ሰርተህ የላብክን ማግኘት እንድትችል ተደርጎ የተሰራ ሲስተም ነው፣ የተሰራ ሀገር ነው። ጉቦ የሚባል ነገር አይሰራም። ስርቆት የሚባል ነገር አይሰራም። በቡድንም ሆነ በግል ሰርተህ ብቻ ነው ገንዘብ ወደ ኪስህ ማስገባት የምትችለው። ነገር ግን አንተ የሥራ ሰው ከሆንክ መስራት ከቻልክ ግን ህይወትክን በብዙ መንገድ መቀየር የምትችልበት እድል አለ። ግን ወደ እነዚህ ሀገራት የምትሄድበት መንገድ ግን ጤናማ መሆን አለበት። ራስክን ሴፍ አድርገህ መሆን አለበት መጀመሪያ መኖር ስላለብህ። ከዛ ውጭ ግን ይህን ያህል በጣም ተስፋ በሚያስቆርጥ ደረጃ አሜሪካን ሀገር ውስጥ ያለ ሰው ሰርቶ ሊለብስ ይችላል እንጂ ህይወት አይደለም የሚኖረው። ካናዳ ሀገር የሚኖር ሰው ሰርቶ ሊለብስ ይችላል፣ ሊዘንጥ ይችላል፣ ወይም ደግሞ ሾው አፕ ሊያደርግ ይችላል እንጂ ሪሊ ላይፍን ህይወትን እየኖረ አይደለም ብሎ በዚህ ደረጃ ድፍን ያለ አይነት አገላለጽ ግን አይነፋም ብሮ አይነፋም። ምክንያቱም አሁን እኔ እንተና ምናምን ልልህ አልችልም፣ ግን ብዙ ሰዎች ሁለቱም ሀገራት ውስጥ የሚኖሩ ሰዎች በአጭር ጊዜ ውስጥ ኢትዮጵያ ውስጥ ምናልባትም በብዙ አመታት ውስጥ ሊያሳኩት የማይችሉትን ኢኮኖሚካል አቺቭመንት በህይወታቸው ውስጥ አቺቭ አድርገዋል፣ አሳክተዋል፣ ህይወታቸውን ቀይረዋል ባጭሩ። ስለዚህ ምንድነው አንተ ማስተላለፍ ያለብህ? ውጭ ሀገር መሰደድን አትምረጡ። በሀገራችሁ ናችሁ መቀየር የምትችሉበት መንገድ አለ። መንገዱም ይሄው ብለህ ካሳያቸው በኋላ ከሄዳችሁ ግን አማራጫችን ነው መሰደድ ካላችሁ ግን ስትሰደዱ ካልሰራችሁ መኖር አትችሉም። ምክንያቱም ጥሩ ነጥብ አንስተሃል። ኢትዮጵያ ውስጥ አሁን ለምሳሌ ዛሬ ባሰራ ደሞዝ ቢቋረጥ ድንገት ጎዳና ላይ አትወጣም። ምክንያቱም እናት በህይወት ካለች እድለኛ ነህ። 50 ዓመትም 60 ዓመትም የሚኖርህ እናት ትተሃት በላም እናት ውጭ አታሳድርህም፣ ትኖራለህ ቤት ውስጥ እናት ቤት ውስጥ ትኖራለህ። እህትም ወንድምም አጎትም አክስትም ቢኖርህ ተመሳሳይ ነው። ምናልባት ፊታቸውን ያጠቁሩብህ ከሆነ አላውቅም፣ እንደ ቤተሰባዊ ፍቅርና ሁኔታ ይወሰናል። ግን እስቲል እስከማውቀው ድረስ ኢትዮጵያዊ ቤተሰብ ምንም ነገር ባይኖርህ ውጭ እንድታድር አይፈርድብህም። የሚበላውን ነገር እንዳትካፈል አይከለክልህም። አብሮህ ይበላል፣ በጋርዮሽ ትበላለህ፣ ትኖራለህ፣ ችግር የለውም። ውጭ ሀገር ግን እንደዛ አይደለም። ማንሳት ያለብህ ነጥብ እሱ ነው። ውጭ ሀገር ሲጀመር የቁርጥ ሰው የምትለው ወይም አንተ ተሸክሞ የሚኖር ውሎ የሚያድር ወራትን አመታትን የሚያልፍ ሰው የለም። ካልሰራህ የቤት ኪራይ መክፈል ካልቻልክ የራስህን ኤክስፔንስ ከበር ማድረግ ካልቻልክ ወጪዎችህን ቢልህን መክፈል ካልቻልክ ያው ቀጣዩ ለምሳሌ ቤት ኪራይ መክፈል ካልቻልክ ውጭ ነው ማለት ነው። ማንም ቤት ውስጥ ተሸክሞ ሊኖር አይችልም። ሲያጋ ፖይንቱ እሱ ነው። ስለዚህ የግድ ራስህን ለማኖር ህይወትህን ለመቀየር ስትል ትሰራለህ ሌት ከቀን። በ24 ሰዓት ውስጥ 4 ሰዓት ብቻ ነው የሚተኙት። አረ እንዳውም ከዛ ያነሰ የሚተኙ አሉ። አስፈላጊ ከሆነ ራሴን ጀምሮ አንዳንዴ ላተኛ ትችላለህ፣ ምክንያቱም መስራት ስላለብህ የግድ። ስለዚህ በሚዛኑ አድርገን ነገሮቹን ብንገልጽ ጥሩ ነው የሚል ነገር ነው። ውጭ ሀገር ያለ ነገር ድፍን አድርጎ እኛ ሀገር ላይ ያለው ኦብቪየስሊ እኮ ይታወቃል። ምን ሰርተህ ምን እንደምታገኝ ይታወቃል። ሌላው ጣጣውን ምንድነው ሰርተህም ማግኝተህም አንዳንዴ
ያኗኗሩ የሰላሙ የፖለቲካው የምኑ የችግሩ እንዳለ ሆኖ ግን ሰርተህ እንኳን የምታገኘው ምን ያህል እንደሆነ ይታወቃል። ጥሩ ኦፖርቹኒቲ ቢኖርህ ለመስራት ማለት ነውና በዚህ ልክ መግለጹ ተገቢ አይደለም። በሚዛኑ በልኩ መግለጽ ተገቢ ነው ብዬ አስባለሁ። ምክንያቱም አሜሪካና ካናዳ በተለይ አሜሪካ በቃ ህይወትህን ለመቀየር ከሰራህ ጠንካራ ሰው ከሆንክ ብዙ ሲስተሞች አሉ። ብዙ ሲስተሞችን ተከትለህ በትክክል ሰርተህ ራስህን ለመለወጥ ዝግጁ ከሆንክ በአጭር ጊዜ ራስን መቀየር የሚቻልበት ምርጥ የሆነ አገር ነው። እንደ አገር ያን ያህል የምታጥላለው የምትንቀው የምታናንቀው አይደለም። ይልቁንስ በሀገራችን ያለውን ህጽጽ በደንብ እያሳየን ሀገራችን መለወጥ እነሱ ወደ ደረሱበት ደረጃ በኢኮኖሚም ሰርተ ለመለወጥ በሰላም ለመኖር ለሁሉም ነገር ሀገራችን ላይ ያሉ እንከኖችን እየነቀስን ለማስተካከል የበኩላችን አስተዋጽኦ ብናደርግ ነው ጥሩ የሚሆነው እንጂ ዝም ብሎ ለፖለቲካ ለሾአፕ ለፕሮፓጋንዳ በሚመስል መንገድ ብቻ ሀገራችን ሁሉም ነገር ያለ ነገር ነው ብሎ በዚህ ልክ መግለጽ ግን ተገቢ አይመስለኝም። ለማንኛውም ይመች።